ውሃ ሰጠ ውሃ ነሳ የልጆቻቸው መርዶ ተረድተው ሐዘን ተቀምጠዋል መርዶ ብቻ ነው የመጣው እኔ መቼም ማሩ ነው ስሜ ሳልነግራችሁ እንደው ቅልብልብ ነኝ አላርፍም አሁን ለተሳደብ ነው ወይስ ለተማከር ነው ስማ ምለው ስማ ካልሰማ ይድበቃሽ ማንጠረ መጀመሪያ ለምን ብለን ነገር እሺ እንዴት ነህ አረጋ ደህና ነህ ደህና ነኝ ጋሽዬ ቤተሰብ ሁሉ ሰላም ይመስገናለን አንተ ግን እንዴት ነህ የተቃወሰ ነገር የለም ጤና ደህና ነህ አረጋሽዬ ደህና አተራተር ባላተር አቤት እንዴት ነው ሰላም ነው አለ እንግሊዘኛ ትችላለህ እንዴ ኧረ መደፋፈር ምን ማለት ነው አንተ እኔ ሳስነጥስ ራሱ በእንግሊዘኛ እንዴ ማለት ነው ማለት የእንቅልፍ ማጣታችን ምክንያት ምንድነው እኔ ልንገር ጥሩ አርጋ ስላለ ስፕሪንግ ፍራሽ ላይ ስለተኛ ጥሩ አንሶላና ትራስ ስላለ ብቻ እንቅልፍን አትተኛም በነፃ የሰፈሩ ሰላምና ጸጥታ ይወስኗል ጥሩ እንቅልፍ ለማለት ለዛ ነው ሻምበል ህልማየው ሲል ሁላችንም የደነገጠ የፍራሽ ግፍ ደግሞ እንደዚህ በቀላሉ የሚለቅ አይደለም አንድ የሰፈር ጎረምሳ ነበር ለፍቅረኞቹ በሙሉ ስጦታ የሚሰጠው የፀጉር ዊግ ነው እስቲ አዲስ ፍራሽ ስራልኝ ብሎ መጣ ሲጣሉት የወረወሩትን ዊግ ሰብስቤ ፍራሽ ሰፍቼ ሰጠሁት ይኸው እስከ ዛሬ ድረስ ጥሩ እንቅልፍ ተኝቶ አያውቅም ለምን የሴቶቹ ግፍ በፀጉራቸው በኩል እየኮሰኮሰውና ጠረናቸው ተደባልቆ እንቅልፍ አሳጥቶታል ዓለም አቀፍ እግር ኳስ ጽሕፈት ቤት ለአገሪቷ እግር ኳስ ጽሕፈት ቤት የልምድ ልውውጥ ደብዳቤ ተላከልህ ልምድ ልውውጡ የሄዱትን ሁለት ሰዎች ስታይ ይበቃል አንደኛ የጸጥታ ዘርፍ ኃላፊ ሁለተኛ የወሳኝ ኩነት ጽሕፈት ቤት ዳይሬክተር እናቴ በደንብ ልምድ ልውውጥ አድርጋችሁ ነው እንጠብቃችኋለን እንደው በስብሰባው ላይ ሪፖርቱን ሲያቀርቡ እንደገለጹልን ከሆነ ይሄና ይሄ በጀት በዚህና በዚህ በኩል ወጣ አፈጻጸም ሲባል እንደወጣ አልተመለሰም ከዛ የተወሰደው መፍትሄ ያሉት ሻምበል የተናገሩት ስብሰባው ላይ የተወሰደው መፍትሄ በእውነቱ ከሆነ የሥራ አስፈጻሚ ኮሚቴውንና አመራሩን የሚያስመሰግን ነው ብለው አስጨበጨቡ እና የወሰዱት መፍትሄ ምንድነው ከሚዲያዎችና ከማህበረሰቦቹ ጋር በመነጋገር ያፋልጉኝ ማስታወቂያ ለጥፈዋል ያፋልጉኝ ማስታወቂያው ምን ይላል የገሌ አመት በጀት ከጸደቀበት ቀን አንስቶ እንደወጣ ስላልተመለሰ በእለቱም 200 ብር እሽግ 100 በላስቲክ የተጠቀለለና 24 ካራት ወቄት እንዲሁም በካሽ ሚል ቼክ የተፈረመበት ካያችሁ እንድጠቁሙን ካገኛችሁ እንድደውሉልን ወረታውን ከቀጣይ የበጀት አመት እንከፍላለን የልጆቻቸው መርዶ ተረድተው ሐዘን ተቀምጠዋል መርዶ ብቻ ነው የመጣው ሬሳቸው የት እንዳለ አልታወቀም የልጆቻቸው የሴትየዋ ቁጭ ብለው ባሮጊት አቅማቸው ያዝናሉ ተክዘዋል የሰፈሩ ሰው እየመጣ ለቅሶ ላይ እየመጣ ማልቀሳቸውን ሲያይተው እንጂ ተው አልቅሱ ለቅሶ ሲበዛ ጥሩ አይደለም ሌላ ይመጣል ተው እንጂ እንዴ ምን ሆኖ እኛም ልጆች አተናልኩ ሞት እኮ እኛም ቤት አለ ተው እንደዚህ አያድርጉ ይላል ያም ይመጣል መርዶ ተው እንደዚህ እንትን አይበሉ በሌላ መርዶ ይተካል ያም ይመጣል ያም ይመጣል አልቅሱ ነው ተው ነው ረፉ ነው ማማ ልጣይሽ ምናሉ ዴ ጎበዝ ተው እንጂ
እኚህ ሴትዮ በቅጡ ያልቅሱበት እንጂ በቅጡ ካላለቀሱ እኮ ሐዘንም ሆነ መርዶ አይወጣም አሉ። እውነታቸው። እዚህ ሰፈር በቅጡ ያልተረጋጉ ሳቆች፣ ያልረጉ ደስታዎች አሉ። ያልታበሱ እንባዎች፣ ያልደረቁ እንባዎች አሉ። እዚህ ሰፈር ውስጥ በቅጡ ያልተቀመጥናቸው ሐዘኖች፣ እንባ ያቀረሩ ብዙ አይኖች አሉ። እንደ ሀገር ስለሞትንባቸው ስለወደቅንባቸው ሞቶች ማልቀስ አለብን፣ ማዘን አለብን። እንደ ህዝብ ስለተቀበልናቸው መርዶች ማዘን አለብን። እንደ ግለሰብ ስለገፋናቸው ድንኳኖችና ቀብሮች በአግባቡ ቁጭ ብለን ማልቀስ አለብን። አንተ እግዚአብሔር ብሎ እስጋውን ደብሮን 200 ብር ብናገኝ 200 ብር ብናገኝስ በእናትህ ለምሳሌ እኮ ያው ወንድሙ ላይ አይጨክንም። ያው 100 ብር እንካፈላለን። 100 ብር እንካፈላለን። ማንም አካፍለው አንተ ናት አካፍላለህ። ለምን ሰጣለህ? ያገኘው ይናገል እንዴ አልሰጥም እና ብታገኝ ለኔ ላታካፍልኝ አላካፍልም። ምን ስለሆንክ ነው አንተ ማለት ይናገል እንደ ቅድሬ ያገኘው ብታገኝስ እኔ አብሬ አለሁ አይደል? እዚህ ጋር ቆይ እግዚአብሔር ያልሰጥኝ ለምንድን ነው የማትሰጠው? አንተ ማን ስለሆንክ ነው አንተ ማን ነው የሰጠኝ? ለምንድን ነው የማትሰጠኝ? አንተ ስንዝራት ያርገኝ አንተ ሁለቱንም 100 ብር ልትወስድ ነው? አዎ ወስዳለሁ። አንተ ከኔ ጋር ትጣላለህ፣ ትሰጣለህ። እሺ ትሰጣለህ። አንተ ለትጋልና አንተ ምን ሆነህ ነው የማትሰጠው? ኧረ በለው ምን እንዴ ምሳሌ እኮ ነው ልቀቀኝ እንጂ ምሳሌ ብናገኝ እኮ ነው ያልኩት። ምሳሌ ነው እንደ ጋዳ እንደዛ ስሜት ታደርጋለህ። አልሰጥም ትላለህ እንዴ? ሳይገኝ እንደዚህ ሆንክ፣ ሲገኝ እንደዚህ ልትሆን ካንተ ጋር ጓደኝነት ትቻለህ። አስበኳን አዳምና ሔዋን ቻይናዊ ቢሆኑ ኖሮ እኛ ከገነት አንባረርም እኮ። አንተ ምንድን የምትቀባጣጥረው? እውነቴ እኮ ነው፣ መቀባጠር አለ። እውነቴ ነው። እንዴት ቻይናዊ ቢሆኑ አዳምና ሔዋን ከአፊሎ ቀድሞ እባቡ ይበላሉ፣ እኛ ከገነት አንባረርም። ምንም ሳይኖር በባዶ አንቺን ወዶ ምንም ሳይኖር አበ ሰላም ነው? እንዴት ነህ አባ? ሰላም ነው? እንዴት ነህ? እዚህ አካባቢ ትንሽ ስራ የዘባኝነት የሚሞክር ሰው አለ? ስራ ለመስራት ነው። እግዚአብሔር ሆይ አሁን ደብሮኝ በእንጉርጉሮ እየነገርኩ ነበር። ለሱ ይሰማል። ለአንተ ይሰማል፣ የማንንም ይሰማል። አዎ ስራው ዘበኝነት ነበረ። ዘበኝነት ስራ ነበር። እና ልምድ ያለኝ እኮ ልምድ አለ አንተ? እናትህ ነው። እሺ አሁን ለምሳሌ ጥያቄ ልጠይቅህ። ጠይቅ። እሺ አሁን ሌባው ጩቤ ይዞ ቢመጣ ስለአንተ ጩቤ ይዞ ቢመጣ እንደዚህ አድርገህ እናትህ አድርግቼ እቀበላለሁ። ትቀበላለህ? በስልክ ጎበዝ። እሺ መሳሪያ ይዞ ቢመጣ ስለአንተ መሳሪያ ሽጉጥ ይዞ ሽጉጡ ቀጭን አይደለም እንዴት ነው አድርግቼ እሱንም እቀበላለሁ። በዱላ ሊመታ ቢያጣቃሰም ዱላ አንተ እንደዚህ አድርግቼ ተከለክልቼ እቀበላለሁ እሱን። ይሄ ሁሉ ታደርጋለህ? አደርጋለሁ። እሺ መጨረሻ ላይ አሁን ድንገተኛ ቆንጮራ ትልቅ ይዞ ቢመጣስ? ወንድሜ ሁሉ ጣጣ የምታበዛው ሌባው አንተ ነህ እንዴ? ሌባው አንተ ነህ ወይ? ስራው ይቅር በእናትህ። ሌባ አንተ ነህ እንዴ? ኧረ አልቃጥሬም አትልም እንዴ? ከዚህ ሁሉ እኔም በመስሪያ ቤት ስልክ ነው ከትምህርት መስሪያ ቤቱ ከከፍተኛ ባለስልጣናት እታችኛው ጋር ሄደን ማየት አለብን ብለው መዋለ ሕፃናት ትምህርት ቤት ይሄዳሉ። ከሌሎች አመራሮች ጋር በመሆን ማለት ነው። እዛ አንድ ክፍል ገብተው ሕፃናቱን ይጠይቃሉ። እሺ ምን የጎደለ ነገር አለ? አንደኛው ሕፃን ተነሳች። ኢትዮጵያ ሀገራችን ፀሐዩ መንግስታችን እያለ ምንም የጎደለብን ነገር የለም። በአግባቡ እየተማርን በሰላም ትምህርታችንን እየተከታተልን ነው አለች። ሌላኛው ልጅ ቀጠለ። ምንም የጎደለ ነገር የለም፣ ኢትዮጵያ እናት ሀገራችን ፀሐዩ መንግስታችን እያለ የፈለግነውን እየበላን ያሻንን እየጠጣን ነው አለ። ሶስተኛው ልጅ ስቅስቅ ብሎ አለቀሰ። ምን ነው ምን ሆንክ? ምን ነው ሲሉት ኢትዮጵያ ውሰዱኝ
አታምንም ማለት ቆይ እንደውም እዛው ትምህርት ቤት ውስጥ እንቆይ ግድ የለም አንዱ ከእርዳታ ድርጅት የዝቅተኛ ቤተሰብ ልጅ የሰፊው ሰፈርና ህዝብ ምስል የሆነ ህፃን ከእርዳታ ድርጅቱ እድል ይገጥመው ይሰጠውና ሀብታሞች ትምህርት ቤት ይገባል። ምሳ ሰዓት ላይ እናቱ የቋጠሩለትን ሳህን ይዞ በሀብታሞቹ ተማሪዎች መሃል ክፍት ሲያደርገው ህፃናቱ ብትን ብትን ብለው ቦምብ 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 አይሉም። ልጁ ግራ ገብቶ ኧረ ቦምብ አይደለም በሶ ጭብጦ ነው ብሎ አነሳው። ኧረ ቦምብ አይደለም ብሎ ግምት ሲያደርገው ህፃናቱ ነቀለው። ደህና እንመስላለን አይደለ? ደህና አይደለንም። ይኸውልህ ደህና መሆንን ማወቅ አለማወቅ ወይም ደህና መሆን አይደለም ጉዳዩ። ካወቅ በኋላስ ምን ሊመጣ የሚለውን ጥያቄ ትተነው ቁጭ ብለናል። ደህና አለመሆናችንን ብናውቅስ? እሺ ካወቅን በኋላስ ከሚመጣው ጣጣ ደህና አለመሆናችን ይሻለናል ብለን ቁጭ ብለን ሰው ሁሉ ደህና እንደሆነ እርግጠኛ የሆነው በሚሰማው እንጂ በሚኖረው አይደለም። ይኸውልህ ሲያሸብሩ መሸማቀቅ፣ ስታሸብር መጠቋቆም ሆኖ የለ ጉዳይ። ቤተሰቡ ትልቅ ስብሰባ ጠርቶ ተቀመጠ። ቤት ውስጥ ባል፣ ሚስት፣ የቤት ሰራተኛ። የቤት ስልካቸው 5000 ብር ቆጥሮባቸው ባል ጀመር። እንዴት ይህን ያህል ብር ይቆጥራል በዚህ ቤት ውስጥ? ምክንያቱም እኔ ዘመዶቼም ጋር ስደውል፣ ጓደኞቼም ጋር ስደውል፣ ሌሎች ጉዳዮቼንም የምፈጽመው በመስሪያ ቤት ስልክ ነው። እቤት አንድ ቀን ደውዬ አላቅም። እንዴት ይሆናል? ወደ ሚስት ሲያይ ሚስት ምን እኔን ታየኛል? እኔም ዘመዶቼም እናቴም ጋር ስደውል በመስሪያ ቤት ስልክ ነው። ሁለቱም የቤት ሰራተኛዋ ላይ ሲያፈጡባት አሁን ልትሳደብ ነው ወይስ ልትማከር ነው? ስማ የምለው ካልሰማህ ሂድ በቃ። እሺ ማን ጠራ መጀመሪያ? የት መሄጃለሁ ብለን ነገር እሺ በቃ። እና ጥሩ ባል እየፈለግኩናት እና እሷ ልቧ ውስጥ የሆነ ጥሩ ሰው አለ ምናምን ብለህ ሳታስብ አትቀርምና ትንሽ አሁን ውሳኔዎች ላይ ግራና ቀኝ እየተጋባው ነው። እንዴት በቃ ልክ ያልተጋባልኝም እሷ ጋር አሁን የሆነ ሀሳብ ያለ መሰለህ ሀሳቡ ግልጽ ማድረጉ ላይ ልቧ ትንሽ ሸፈተ። እንዴት ምን ያነት ነገር ያለ ብለህ ታስባለህ? ስመስለኝ በቃ የሆነ ቆንጆ የሆነ ውጭ ሀገር ካለ ሰው ጋር የምታወራ ይመስለኛል። አርባክ እውነት እንዴት ውጭ ያለ ከቤት ውጭ አልገባኝም። ከቤት ውጭ ሄድ ታውቃለህ ነው ሄድ ግን ቤት ነግረኝ ደስ ይለኛል። ውጭ ሀገር የሚኖር ሰው ፈረንጅ አሜሪካ ያለ አዎ እንደዛ አይነት ሰው ልቧ ውስጥ አለ። ሄይ እግዚአብሔርን ይኸው ስማ ቤት ገባች 2 ሰዓት ጀምሮ እስከ 6 ሰዓት ድረስ እሺ ይኸው በቃ እንደዚህ ነው። ፈስፈስ ነው ፈስፎክ አዎ ፈስፎክ ያው በሱ ነገር ይኸው ስንትና ስንት ሰዓት ሙሉ እንደምታወራ ይሄ ትምህርቱም ነገር ሊሆን ይችላል። ትምህርት ነገር ላፕቶፕ ያለ የለም እንዴ? ይሄ ምን ካካለ አዎ እሱ አለ እኮ የነገዝ ይችላልታለሁ። ግን አንተ ግን ስትጋመት እንዴት ነው ስትጋመተው? እንጃኝ አሁን እኮ እሱ ነው አሁን ልቤ ላይ ተጽዕኖ እየፈጠረ ያለው እሱ ነው። አሜሪካ ላይ የሆነ ሰው አለ ወይንስ ምንድነው? እንደዚህ ከሆነ እኮ አንተ ለኔም ልትተርፍ እኮ ነው። ለኔ እኔ ምን ነው አንተ ለራስህ ትደፍ አይደለም ያንተ ልጅ ለኔ ነው እንጂ እንዴት እኔ ጋር ምግብ በልታ አታውቅም እንዴ? እሷ የራስ አራት ተሰባበል ሰው በልታለች። ምን ትዋሻለህ አንተ? እንጀራ ሻግቷል ብላ እኔ ቤት እንጀራ ባል የማን ቤት እንጀራ ሻግቷል? አንተ ቤት ምን ነው አይሻግትም እንዴ? አንተ ቤቱ የኔ ቤት እንጀራ ከመቼ ጀምሮ ነው ያለችው? እኔ አይደለም ያ በቃ እሺ እሺ ነው ማይጠኑ ልገልብጠው እንዴ? አልሰማማ ራስህ ወሬ ልንገር ብለህ አትደረከው መጀመሪያ ወስዋታ ብራምባ ሰበረልሁ ምቀኛ አቃጣላለሁ ስንስራት ያርጋ አባባ ልጆ
ስንስራት ያርግ ብሪያምባ ሰበረለው ምቃይና አቃጠለለው ኦሆ እረብ ያለ የቡርሰ ልጅ እኔን ነገር ያለው ገና ቀንድ ታበቅላለህ ማ አንተ እዚህ ጋር ከኑሮ ሳትግባባ ልጅ ባል ስታገባ ታያለህ እቺ ዝብጥ ኩንታል ይበል ነገር ያው ኩንታል አዎ እናንተ በርታስ በል አንተ የሷ አንድ ጣት ተቀንጥ እንደዚህ ተቆርጦ ያንተን አምስት አይጠፈጥፍም አንተ ራሱ ስጋ ቅብ እኔ አልተናንቀናል ንፈር መሰለኝ እኔ ተናንቅ ናውጣ እረብ ናውጣ ቤቱ ዛሬ ባንተ እግር ያቆማል እረብ አንተ ቤት ከናይ ይቀራል እረብ ወጣ አንተ ልብ ያለ ናውጣ ቅርቅር ያለኝ ነው ቅርቅር ያለኝ ማን ወንድ ነው ጥሩምን ከየት ነው የምቀረው ሰይጣን ይኸው ቸርች እንዳለኝ እንኳን እግሬን ይዞ እየተፈታተነኝ ነው ዘንድሮማ ሰይጣንኛ ላይ ነው የተነሳው በጣም የተፈታተነን ነው ወንድሙን እየተከታተለ እርስ በርስ እየተጨቀክን ይኸው ዛሬ በርሳችን ታጠንን አይሰይጣን ክፉ ሰይጣን እና ደግ ሰይጣን አለ በሌለንበትማ ስማችን አታጠፉን መገዳደል ነው መጨካከን ነው እንደሆነ በልጣችሁናል ይኸው ስራ ቆምንላችሁ ደስ ይበላችሁ እኮ እግዚአብሔር ይስጥ 13ኛው ሺህ ማለት ያገለ ሰይጣን በቁም ማወራበት አተር ባላተር አቤት እንዴት ነው ሰላም ነው አለን አተር ስንት ነው አተር ጆግ 200 ብር ነው 200 አተር ያስከው ስንት ይሄ 10 ኪሎ ነው 10 ኪሎ ነው በቃ 10 ኪሎ እንዳለ ስጠኛ እንዳለ አልሸጥም ለምን ምን ይዤ ልዞር ነው ታዲያ ይሄን አልሸጥም እውነት አረስጠኛ አተር እውነት አልሸጥም እንደዛ አይደለም ግማታ አተር እንደ መፍትሄ እኮ ነው አይደል አተር ምን ይሰራል እኔ መቼም ማሩ ነው ስሜ ሳልነግራችሁ እንደው ቅልብልብ ነኝ አላርፍም አሁን እየረጨ ኢትዮጵያ አለ የኢትዮጵያ ወገብ በኢኮኖሚ ተሰብሯል አለ ኢትዮጵያ ኢኮኖሚ ወገቧን ሰብሯታል ትል አይ ጉድ ደሞ አሁን ዝመቱ ሊሉን ነው አልኩ አይ መከራ እንደው ታናርፍ ደሞ እንደገና ሌላ ይህ ትል አንተ ጎኔ ደምሴ ይመራል ይሄ ሰው ማን ነው ሰበረራት ያለው በል ኢኮኖሚ የሚባለው ደግሞ ማን ነው ቶይ መጣ አልኩት አረግ ዝም በል አለ ታያምሉ ትለው ኢኮኖሚ እኮ ማለት እንደዛ አይደለም ማለት ታያ ምንድነው ስለው እንዴው ሰበስብብኝ እጄን አወጣሁና ምንድነው የምትለው ሰውየው ኢኮኖሚ ምንድነው አልኩት አረ ኢኮኖሚማ ፈረንካ ነው አለ ይሄ ፈረንካ ወገቧን ሰብሯታል አለ አሃ ታ በአማርኛ አፋትለውም እንዴ ስለው ወረክ አማርኛ ፍቆ አንድ እንግሊዝ አፍን አይሸከምም አይችላትም ማለት አይችላትም እኮ ኢኮኖሚ የሚለውን እንግሊዝ አፍ አማርኛ አፍ አይችለውም ሃያ እንግዲህ እንግሊዝ አፍ የሚችለው ተቻለው አማርኛ አፍን እንካልኩት ሃያ አኮሌ በእንግሊዝ አፍ ምንድነው አልኩት ደነገጠ አኮሌ ምንድነው በእንግሊዝ አፍ ደነገጠ አጎዛ ምንድነው በእንግሊዝ አፍ ደነገጠ ዝፉቃ ጥሙቃ በእንግሊዝ አፍ ምንድነው አልኩት አሁንም ደነገጠ አየህ አማርኛ አፍንም እንግሊዝ አፍ አይችላትም አልኩና ምሽልቅ በየ ለሐርስል ሐረግ ደደብ ነው ሳንተ የሰው አለ ሲል ሰማሁት እውነቱን ትነግሯችሁ እንግዲህ እናንተ ማምለጫችሁ ደደብ ነው መቼም አልኩና ኧረ ተወው ይሄንን እንኳን ለኛ ተወው አልኩት አሁን ታያ ቆይ ላስረዳህ አለ ኢኮኖሚ ወገቧን ሰብሯታል ማለት እኛ የመጣ ነው አርሶ አደሩ በደንብ እንዲያርስ እና ምርት እንዲጨምር ብለን ነው አለ ታያ እንዲህ ብለህ አነግረንም እንዴ ወገቧን ምን ተምትል እና በደንብ ረሱ አለ ደግ እናርሳለን ማዳበሪያውን ወዲህ በሉ አሁንም ሰደውኛል ተዛ ማዳበሪያ የለም መሬቱ ጎጋ ሆኗል አለ ማዳበሪያ አይሰማ ማዳበሪያውንም እፍና አርገው ይዘውታል አልኩ ጊዜ ሮግዲ አንተ ያለህበት አላስተምርም አለ አላስተምርም ሲሄዲያ
ጉዳልኝ እንደ ብዬው ሙሽልቅ ብዬ ወደ ቤት። እርግጥ ይሄ ደደብ የሚለውን ተልጅነት የጀምሮም ይሉኛል። እንጃይ ማለቴ ነው። እንጃይ ድሮ 3 ክፍል ስደርስ አሁን ቅምባ እዚህ ብላክ ቦርዱ ላይ ቅምባ በቾክ ሳለና ባስኬት በሉ አለ። ባስኬት በሉ አለ። ህፃናትን ባስኬት ስንል በአማርኛ ምንድን ነው ሲል ቅምባ አልኳ። የለም ቅርጫን ነው አለ። ቅርጫን ነው አለ። ባስኬት ሲል ታያ ባስኬት ስንል ሴት አገኝ ይላል። ሴት አገኝ ይላል። እጅን አወጣሁና ሆነ ነው ባለትዳር ነው 2 ልጅ ያሉ ሴት አገኝ ትላለህ ሳልኩ። አረክ ደደብ ነህ አለኝ። ዲገሙ ማለት ነው አለ። ዲገሙት ነው ሴት አገኝ አይደለም አለ። እንዲሁ ታያ ተናደድኩ። በዛው ቀረሁ ተትምህርት። እንደገና እኛ ሀገር ደግሞ ተማሪ ሲቀር አስማሪዎቹ እየፈለጉ ይመልሱና ሊዶሉና ግምጋሞሽ ያለባቸው አጅሌ ግምጋሞሽ ተማሪ ተጎደለ ወይ ታደረስከው ብሎ ግምጋሞሽ ስላለበት ቤት የመቶ ግሬ ላይ ወርቆ አፉ በላይ ብሎ ደግ ብዬ እንደገና ገባው። አሁን ደግሞ 4 ክፍል ትንደርስ ሳይንስ ነው አለና ሌላ ነው። ይሄ ደግሞ እየረጨ ያስተምራል። ብሮቲን ሰውነት ገንቢ ነው አለ። እንደ ስጋ እንደ ባኤላ እንደ አተር ብሮቲን ነው አለ። እና ምን ያደርጋል? ሰውነት ይገነባል አለ። ጋሼ አልኩት ይሄ አያርፍም መቼም መሆን ካላይ ፊቱን ክስክስ አረገ። እንደው ጤሰ ተናደደ። ምንድን ነው ማሩ አለ። ብሮቲን እንዴት ነው ሰውነትን የሚገነባው አልኩት። ጨነቀው። ትበላው ነው አፈር ብላና አለኝ። ኧረ እኔ አፈር አልበላም ብዬ ምሽልቅ ብዬ እህል እያለ ምን ብዬ አፈር እበላለሁ ብዬ ትቼው አሁን እንደዚሁ መለሰ። 6 ላይ ስደርስ እሱም ደደብ ብሎኛል። ታያ ደደብ ብሎ እሱ ዝም አላለኝም። አንጎልህ ዝጓል አለ። አንጎልህ ዝጓል ብያ ግን ይሄ ኢንሲርስት የሚባል ቀለም አለ። የብረት ቀለም ነው። እሱም ብቀባው ደህና ይተዋሃል አለኝ። ታላይ ነው የምቀባው። ተውስታ እንግሊዘኛ ትችላለህ እንዴ? ኧረ መደፋፈር ምን ማለት ነው አንተ? እኔ ሳስነጥስ ራሱ በእንግሊዘኛ እንዴ ማለት ሰው ማለት ምን ማለት አለው? በቃ ካንተ ጋር ስውል ቀላል ሰው አረከኛ። ምን ከ50 ኪሎ አትበልጥ። እስኪ እሺ በእንግሊዘኛ የሆነ ነገር በልልኝ። እሺ ዶግ፣ ካት፣ ራት፣ ማት፣ ባት፣ ሻት። ቻይነኛ አረከው እኮ ብራዘር። እሺ ዶግ ምንድን ነው? ዶግ እንሽላሊት። የፈጣሪ ያለ ዶግ ውሻ እንዴ? እና እሱ በካፒታል ነው። እኔ እኮ ስሞሉን ነው ያልኩ። ይለያያል። አዎ አንተ በጣም የጠለቀ እውቀት ነው ያለ ማለት ነው። በቃ ለፈረንጁ ልደውልለት እናዋራልኛ። የምን ፈረንጅ ነው? ምን እባክህ አሪፍ ዕቃ ይሸጣል ተብዬ በምን ቋንቋ እንግባባ? የእሱ ነው ብቻ ነው የማውቀው። አይደል አንተን እኮ ነው ማለት እኔ እሁድ እንግሊዘኛ ብዙ አይደለም እንዴ። ምን ማለት ነው? ካልቻልኩ አልችልም አትልም እንዴ? ለምንድን ነው የማልችለው? እኔ እሁድ ነው እንግሊዘኛ ጥሩ አይደለም። እኔ ሰንበትን አልሽርም ብዬ ነው እንጂ አንተ አወራዋለሁ። ያውን ከእንደውም አንስቶታል። አዋራ አንተ አወራዋለሁ። ሄሎ ሰላም ነው? ምን ልበለው? ዋትሳፕ እያለ ነው። የምን ዋትሳፕ ነው? ኖ ዋትሳፕ እሱ ዋትሳፕ አይጠቀምም። ቴሌግራም ላይ አዋራው። አልጋ ሊገዛ ፈልጎ ነው በለው። ሂ ኢዝ ኦን ዩር ቤድ ቱ ባይ ኢት። ምንድነው የሚያስጨው? እኔ ምን አቅልሃለሁ? ምንድነው ያልከው? ዋይፍ ምናምን እያለ እየጮህ ነው። አንተ ከሚስቱ ጋር ግንኙነት አለ እንዴ? እንዴት ነህ አረጋ? ደህና ነህ? ደህና ነኝ ጋሽዬ። ቤተሰብ ሁሉ ሰላም ይመስገናለን። አንተ ግን እንዴት ነህ? የተቃወሰ ነገር የለም? ጤናህን ደህና ነህ? ኧረ ጋሽዬ ደህና ነኝ። እኔ ምን ሆናለሁ ብለው ነው? አይ አይመስለኝም። ምን አሉኝ ጋሼ? አይ ወዲ ነው። እኔ የምልህ ግን አሁን ያልካት ሴት እንደው በህይወት አለች? እንዴት አትኖርም ጋሼ? ያው ሳሚ አልፈልግልኛል እንጂ እሷማ ትገኝ ነበር። አረጋ እንደዚህ አይነት ሴት የት መሰለህ የምታገኘው? እሺ ዝም ብለህ ራስን አጥፋና ምናልባት ገነት የሚያስገባ ስራ ከሰራ እዛ ልታገኛት ትችላለህ። ጋሼ ደግሞ ምንድነው እየቀለዱብኝ ነው እንዴ? አሃ ተው እንጂ አረጋ፣ ቀልዱንማ የጀመርከው አንተ ነህ። አይደለማ እንዴ? ሰው እንዴት ነው ራሱን አጥፍቶ ገነት መግባት የሚችለው? ሲኦል ነው እንጂ። አሃ ለካ እሱም አለ። ብቻ አረጋ እዛም ቢሆን ፈልጋት እንጂ እዚህ የለችም ልልህ ነው። የእውነቴን ነው። ኧረ ጋሽዬ እንደዚህማ ተስፋ ያስቆርጡኝ። ስማማ አረጋ። ወየ ሳሚ
በቃ እባክህ ቻው፣ ስራ ልይዝ ነው። እንዴ ሳሚ እንገናኝና እናውራ እንጂ ሌላ የማማክር ጉዳይ እኮ አለኝ። ኧረ ጉዴ! አንተ እባክህ የአዲስ አበባ አይደለሁም ክፍለ ሀገር ሄጃለሁ። ክፍለ ሀገር ደግሞ እዛ ለምንድን ነው የሄድከው? እንትን ምንድነው? አዎ ቅድም አንተ እንዳልከው አንዲት ዘመዴ እኮ ምን ልትል ነው አንተ? ነግሬሃለሁ። እንትን አንዲት ዘመዴ ማነው አግብታብኝ ማለት አግብታልኝ ክፍለ ሀገር ሄጃለሁ። ኧረ ሰርግማ ደስ ይላል። ታዲያ እዚያ ቆይተህ ነው የኔንም ለቅሶ ደስ ይላል ያልከኝ? አዎ አሁን ተረዳኸኝ። አየህ። ቆይ ታዲያ የት ነው ቦታው? እዚህ እንትን ማነው ደብረ ብርሃን በሉ። ደብረ ብርሃን ነኝ ያለሁት። ኦኬ ደብረ ብርሃን። እና መቼ ነው የምትመለሰው? አይ እቆያለሁ። ምን ሩቅ አይደል? እዚህ ለመምጣት ራሱ እኮ 2 ቀን ነው የፈጀብኝ ጉዞ። 2 ቀን? እንዴት ቅርብ አይደል እንዴ? ወይስ ሌላ የማናውቀው ደብረ ብርሃን አለ? ተዋረደ አይደለም እኮ አረጋ። ምን መሰለ እዚህ መንገዱ ጠፍቶብኝ ዞሬ ነው የሄድኩት። በደሴ ዞሬ ነው የሄድኩት። ለዛ ነው። አንተ ሰውዬ ምንድነው የምትከባተረው ዛሬ? አረጋ እባክህ አታስጨንቀኝ። ብቻ እዛው ነኝ ያለሁት። እሺ ይሁንልህ። ብቻህን ነው የሄድከው? አዎ ብቻዬን ነው የሄድኩት። ማን አብሮኝ ይሄዳል ብለህ ነው? እና አሁን ጋሼን እያወራኋቸው አልነበር እንዴ? ወይኔ ጉዴ! አይደለም እኮ አረጋ። ይሄ ቅሌታም ዝም ብሎ ይቀላል። ሄሎ። አቤት ይሰማኛል። ይቆራረጣል። ምንም አይቆራረጥም። እንዳትዘጋው ነግሬሃለሁ። ቆይ እየዋሸኸኝ ነው እንዴ ያለኸው? ኧረ አረጋ በእውነት እዛው ነኝ። እሺ በቃ ጠብቀኝ፣ እኔ እዛው እመጣለሁ። የት? ደብረ ብርሃን? አዎ ምን ነው ችግር አለ? አይ ምንም፣ እዚህ ሙቀቱ አያስቀምጥህም ብዬ እኮ ነው። ኧረ ተው ሳሚ ተው። ደብረ ብርሃን ደግሞ ከመቼ ጀምሮ ነው የሚሞቀው? ብርድ አይደል እንዴ? ያውም በዚህ ክረምት። አረጋ ሰኞ ይሞቃል። እና ዛሬ እኮ ዓርብ ነው። ኧረ እባክህ ተፋታኝ አንተ። ደህና ነኝ። ባለፈው እኮ እየደወልኩልህ አታነሳም። ምን እባክህ ይሄን ሰሞን ዘመድ ሞቶብኝ ሀዘን ላይ ነበርኩ ታውቃለህ። አይ ደስ ይላል። ምን አልከኝ? ዝም ብለህ ራስን አጥፋና ምናልባት ገነት የሚያስገባ ስራ ከሰራ እዛ ልታገኛት ትችላለህ። ጋሼ ደግሞ ምንድነው እየቀለዱብኝ ነው እንዴ? ተው እንጂ አረጋ፣ ቀልዱንማ የጀመርከው አንተ ነህ እንዴ? ተው እንጂ ረሳኸው እንዴ? እንደውም ባለፈው ስንገናኝ ሚስት እፈልግልሃለሁ አላልከኝም ነበር እንዴ? ማ እኔ መቼ ነው ደግሞ እንደዛ ያልኩ? አይ የራሷ አሩባት የሰው ታማስላለች እንዴ? እንዴት ረሳኸው? እንደውም መስፈርትህን ንገረኝ ብለኸኝ ቁልጭ አድርጌ አልነገርኩህም ነበር እንዴ? መስፈርት ምንድን ነበር ያልከኝ? ሆሆ ኧረ ጉዴ እናንተ። እንግዲህ መስፈርቴማ ምንድን ነው? ልብ ብለህ ስማኝ። ፊቷ እንደ ፀሐይ የሚያበራ እንደ ጨረቃ የተዋበች ጽጌረዳ አበባ በውበቷ የምትቀናባት እንደ ከዋክብት የደመቀች ከላይ ፀጉሯ እስከታች ጥፍሯ በወርቅ የተለበጠች ሀብታም ባለጸጋ ፈጣሪዋን የምትፈራ ሰው አክባሪ ንጹሕ ልበቀና ክፋት የሌለባት ግራዋን ሲመቷት ቀኟን የምትሰጥ ሩህሩህ የሰው ፍቅር ያላት የሰው መልአክ ካልደረሱባት የማትደርስ ቢደርሱባት የማትነካ እንደ እባብ ብልጥ እንደ ርግብ የዋህ የሆነች ታማኝ አገልጋይ ጠብ የማታውቅ የፍቅር ሰው አለባበሷ ውሃ ሰጠህ ውሃ ነሳ። እንደው እንዲህ ሲቸገር እንዴት ዝም ይባላል አሉና የሰፈር ሰዎች አዋተው ለጎረቤታቸው እርጉዝ ግመል ገዙለት። ወዲያ ወለደችና ሰውየው ላሟ ግመሏን ወተት ይሸጣል ለሰፈሩ ሰው። ሌላ ደገመችለት። ከዛ ይሄ ሰውዬ ውሃ እየጨመረ ይሸጣል። ብዙ ገንዘብ ያገኛል። የሰፈሩም ሰው ይገዛዋል። ግመሎቹ በርካታ ሆኑለት። ነገር ግን በስተውለትም ውሃ መጨመሩን አልተውም። አንድ ቀን ሰፈር ውስጥ ደራሽ ውሃ መጣ፣ ጎርፍ። ግመሎቹ እንዳለ ጠራርጎ ወሰደለት። አንድ የውሃውን ሚስጥር የሚያቅሰው መጣ ሊያጽናናው። አይዞህ አትዘን ወንድሜ አትዘን፣ ውሃ ሰጠህ ውሃ ነሳ።